ኢራን ለአሜሪካና ለእስራኤል የማይረሳ ትምህርት ተሰጣለው ስትል ዛተች። ዝርዝር መረጃውን ማናገራችሁ ነው የሚሆነው። የኢራን መንፈሳዊ መሪ አያቶላ አሊ ሀሜኒ ከተገደሉ በኋላ ኢራን 3 አባላት ያሉት የሽግግር ምክር ቤት ሀገሪቱን በጊዜያዊነት እንዲመራ ማዋቀሯን ይፋ አደረገች። ከፍተኛ ስልጣን ያለው የህገ መንግስት ጠባቂ ምክር ቤት አባል የሆኑት አያቶላ አሊ ሬዛ አራፊ ጊዜያዊውን የሽግግር ምክር ቤት እንዲመሩ ተሹመዋል። ዝርዝር መረጃውን ማናካፈላችሁ ነው የሚሆነው። የዱባይና የአቡዳቢው ጥቃት በዛሬው ዕለት በተባበሩት አረብ ኤሚሬትስ ዱባይ የድሮን ጥቃት መፈጸሙን የሀገሪቱ መከላከያም ጥቃቱን ማክሸፉ ተነግሯል። መረጃውን ማናካፈላችሁ ነው የሚሆነው። የቮይስ ኦፍ ኢትዮጵያን ቤተሰቦች አዳዲስና ወቅታዊ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባው እናልፋለን። ኢራን ለአሜሪካና ለእስራኤል የማይረሳ ትምህርት ተሰጣለው ስትል ዛተች። የኢራን ብሔራዊ ጸጥታ ምክር ቤት ኃላፊ አሊ ላሬጂን ሀገራቸው በአሜሪካና በእስራኤል ለሚሰነዘርባት ጥቃት ከዚህ ቀደም ታይቶ በማይታወቅ ኃይል ያጸፋ እርምጃ ተወስዳለች ሲሉ አስጠነቀቁ። ጀግና ወታደሮቻችንና ታላቁ የኢራን ሕዝብ ለዓለም አቀፍ ጨቋኞች የማይረሳ ትምህርት ያስተምራሉ ሲሉም ዝተዋሉ። በተጨማሪም በኤክስ ገጻቸው ላይ ባሰፈሩት መልእክት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበይነ መረብ መግለጫቸው ላይ የሚጠቀሙበትን ያጻጻፍ ስልትና ንግግር በማስመሰል መልእክት አስተላልፈዋል። ትላንት ኢራን በአሜሪካና በእስራኤል ላይ ሚሳኤሎችን ተኩሳለች፣ ጥቃትም አድርሰዋል። ዛሬ ደግሞ ከዚህ ቀደም አጋጥሟቸው በማያውቅ ኃይል እንመታቸዋለን ብለዋል። በመልእክታቸው የ67 ዓመቱ ላራጃኒ ቴህራን ከአሜሪካ ጋር በምታደርገው የኒውክሌር መርሃ ግብር ንግግር ላይ የኢራን ከፍተኛ መሪ የሆኑት አያቶላ አሊ ሀሜኒ አማካሪ የነበሩ ሲሉ ዶቼ ቬለ ዘግቧል። በዛሬው ዕለት በተባበሩት አረብ ኤሚሬትስ ዱባይ የድሮን ጥቃት መፈጸሙና የሀገሪቱ መከላከያም ጥቃቱን ማክሸፉ ተነግሯል። መከላከያው የመታቸው ድሮኖች ስብርባሪ በሁለት መኖሪያ ቤቶች ቅጥር ግቢ ውስጥ በመውደቃቸው በሁለት ሰዎች ላይ ቀላል ጉዳትም ደርሷል። አቡዳቢ ላይ በተመሳሳይ የድሮን ጥቃት ተሰንዝሯል። የአየር መከላከያ ስርዓቱ ጥቃቱን ካከሸፈ በኋላ በወደቀ ስብርባሪ ሁለት ሰዎች ላይ ጉዳት መድረሱ ተነግሯል። በአደጋው አንዲት እናትና ልጇ ጉዳት የደረሰባቸው ሲሆን የሚሆነው የድሮኑ ፍንጣሪ በኢትሃድ ታወርስ የመኖሪያ ህንጻ ላይ በማረፉም ነው። ጦርነታችሁ ከጎረቤቶቻችሁ ጋር አይደለም። አንዋር ጋርጋሽ የኤሚሬትስ ወይንም የዩኤኢ ፕሬዝዳንት ዲፕሎማሲያዊ አማካሪ አንዋር ጋርጋሽ ኢራን ከባህረ ሰላጤው ሀገራት ጋር የጀመረችው ጥቃት ሀገሪቱን ከዓለም እያገለላት መሆኑንም ገልጸዋል። ኢራን በባህረ ሰላጤው ሀገራት ላይ የሰነዘረች ያለችው ጥቃት የተሳሳተ ስሌት መሆኑንና በዚህ ወሳኝ ወቅት ኢራንን ለብቻዋ ነጥሎ እያገለላት መሆኑንም ተናግረዋል። ጦርነታችሁ ከጎረቤቶቻችሁ ጋር አይደለም ያሉት የፕሬዝዳንቱ አማካሪ ኢራን ወደ ምክንያታዊነት ተመልሳ ከጎረቤቶቿ ጋር በኃላፊነት ስሜት እንድትቀሳቀስም ጥሪ አቅርበዋል። ኢራን ሳትገለልና ውጥረቱን ወደ ሌላ ደረጃ ሳይሸጋገር ጥቃቷን እንድታቆምም አስጠንቅቀዋል። በሳውዲ አረቢያ ዋና ከተማ ሪያድ ምስራቃዊ ክፍል ተከታታይ የፍንዳታ ድምጾች መሰማታቸውን ኤኤፍፒ የዜና ወኪል ዘግቧል። ነዋሪዎቹ ከፍተኛ ድምጽ ያላቸው ፍንዳታዎችን መስማታቸውንና ሰማይ ለጭስ ማየታቸውንም ገልጸዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ቀጣዩ መረጃ እንሻገራለን። አያቶላ አሊ ሀሜኒ ከተገደሉ በኋላ ኢራን 3 አባላት ያሉት የሽግግር ምክር ቤት አዋቀረች። አያቶላ አሊ ሀሜኒ ከተገደሉ በኋላ ኢራን 3 አባላት ያሉት የሽግግር ምክር ቤት ሀገሪቱን በጊዜያዊነት እንዲመራ ማዋቀሯን ይፋ አደረገች። ላለፉት 37 ዓመታት ገደማ የሀገሪቱን የመሩት የ86 ዓመቱ አያቶላ አሊ ሀሜኒ የኢራን አብዮታዊ ዘብ አዛዥ ጀነራል መሐመድ ፖክፖር የሀገሪቱ መከላከያ ምክር ቤት ጸሐፊ አሊ ሀምሃኒ ተገለዋል። የኢራን መንፈሳዊ መሪ አያቶላ አሊ ሀሜኒ ከተገደሉ በኋላ ኢራን 3 አባላት ያሉት የሽግግር ምክር ቤት ሀገሪቱን በጊዜያዊነት እንዲመራ ማዋቀሯን ይፋ አደረገች። ከፍተኛ ስልጣን ያለው የህገ መንግስት ጠባቂ ምክር ቤት አባል የሆኑት አያቶላ አሊ ሬዛ አራፊ ጊዜያዊውን የሽግግር ምክር ቤት እንዲመሩም ተሹመዋል። ፕሬዝዳንት ማሱር ፔዚሽኪያን እና የኢራን ጠቅላይ ፍርድ ቤት ዋና ዳኛ ግሆላም ኦሆሴን የሽግግር ምክር ቤቱ አባላት ናቸው። ጊዜያዊ ምክር ቤት ቋሚ መሪ በባለሙያዎች ምክር ቤት እስኪመራ ድረስ ኢራንን የመምራት ኃላፊነት እንደተጣለበት የኢራን ብሔራዊ ቴሌቪዥን ጣቢያ ዘግቧል። ላለፉት 37 ዓመታት ገደማ የሀገሪቱን የመሩት የ86 ዓመቱ አያቶላ አሊ ሀሜኒ ትላንት ቅዳሜ መገደላቸውን ኢራን ዛሬ እሁድ ጠዋት በብሔራዊ ቴሌቪዥን ጣቢያ በኩል አረጋግጣለች። የሀሜኒ ሴት ልጅ አማችና ሴት የልጅ ልጅ ጭምር መገደላቸውን የኢራን መገናኛ ብዙሃንም ዘግበዋል። የእስራኤል ጦር ሰራዊት አያቶላ አሊ ሀሜኒ በቴህራን በሚገኝ የአመራር ቅጥር ግቢ ውስጥ ከሌሎች ከፍተኛ ባለስልጣናት ጋር ሳሉ በእስራኤል አየር ኃይል መገደላቸውንም አስታውቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በታሪክ እጅግ ክፉ ከሆኑ ሰዎች አንዱ ያሏቸውን ሀሜኒ መሞታቸውን ትሩ ሶሻል በተባለ የማህበራዊ መገናኛ ዘዴ ጽፈዋል። የ40 ቀናት ብሔራዊ ሀዘን የጀመረው የኢራን ፕሬዝዳንት ማሱር ፔሽኪያን የሀሜኒን ግድያ አውግዘዋል። ፕሬዝዳንቱ ኢራን በዚህ ወንጀል ፈጻሚዎችና አቀነባባሪዎች ላይ የሚወሰደውን የበቀል እርምጃ ግዴታዋና ህጋዊ መብት አድርጋ ትቆጥረዋለች ብለዋል።
ኢራን በወሰደችው የአጸፋ እርምጃ ትላንት ቅዳሜ በተባበሩት አረብ ኤሚሬትስ በምትገኘው የአቡዳቢ ከተማ 2 ሰዎች ተገድለዋል። ዛሬ እሁድ የኢራን ድሮኖች ዱቃን በተባለች የኦማን ወደብ ላይ በፈጸሙት ጥቃትም 1 ሰው ቆስሏል። የኢራን አብዮታዊ ዘብ አብዛኛው የዓለም ነዳጅና ጋዝ የሚተላለፍበትን የሆርሙዝ ባህረ ሰላጤ እንደሚዘጋም አስታውቀዋል። ዘቡ በባህሬን የሚገኝ የአሜሪካ የጦር መርከብና በገልፍ ሀገራት የሚገኙ የዩናይትድ ስቴትስ ኦፍ አሜሪካ የጦር ሰፈሮችን ኢላማ ማድረጉንም ገልጸዋል። የኢራን አብዮታዊ ዘብ በእስራኤል ላይ በሚሳኤሎችና በድሮኖች ጥቃት ፈጽሟል። ማገን ዴቪድ አዶም የተባለው የእስራኤል አስቸኳይ ጊዜ አገልግሎት በቴል አቪቭ አካባቢ አንዲት ሴት ስትገደል ቢያንስ 21 ሰዎች መጎዳታቸውን አስታውቀዋል። ዩናይትድ ስቴትስ እና እስራኤል በኢራን ላይ ከፈጸሙት ጥቃት በኋላ በመቶዎች የሚቆጠሩ የኢራን ደጋፊዎች ቆንስላውን ሰብሮ ለመግባት ሞክረዋል። የፈረንሳይ ዜና አገልግሎት እንደዘገበው 9 ሰዎች በጥይት ተመትተው ሲሞቱ ሌሎች 20 ቆስለዋል። በኢራቅ ዋና ከተማ ባግዳድ የአሜሪካ ኤምባሲ የሚገኝበትን ከፍተኛ ጥበቃ የሚደረግለትን ቅጥር ግቢ የኢራን ደጋፊዎች ሰብረው በመግባት ሲሞክሩ የጸጥታ ኃይሎች እርምጃ መውሰዳቸውን የዓይን እማኞችም ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህ መስሉ ነበር። በሌሎች መረጃዎች እስክንገናኝ በደህና ቆዩ።